ሰላም አድማጭ ተመልካቾቻችን፣ ከአክብሮት ጋር ወገናዊ ሰላምታችን ያላችሁበት ይድረሳችሁ። ይህ በዓለም አቀፍ የፋኖ አስተባባሪ ኮሚቴ እየተዘጋጀ የሚቀርበው የማይጠይቅ ትውልድ በሚል ርዕስ በተከታታይ የምናቀርበው ዝግጅታችን ነው። የአማራ ሕዝብ ዘመን ያዘመናቸውና ጊዜ የሰጣቸው ገዢዎች ባለፉት 50 ዓመታት በትከሻው ላይ ተጭነው የሐሰት ትርክት ፈጥረው ያልሰራውን ሰርቷል ያላለውም ብሏል በሚል አገር አቅንቶና ድንበር ጠብቆ ኢትዮጵያን እንደ አንድ ነፃ ሀገር በልህቀት ያቆያትን ነገድ ባይተዋር በማድረግ ፍትህ ተነፍጎት በአገሩ መጻተኛ አድርገውት ቆይተዋል። ይህም የሆነው መጠየቅ የሚገባው ትውልድ ባለመጠየቁ በኢትዮጵያዊነት ተሸብበው ለማንነቱና ለህልውናው ሳይታገል በመቆየቱ ነው። ዛሬ ዕድሜ ለፋኖ የህልውናውን ትግል አርማ ከፍ አድርጎ በማውለብለብ ትግሉን ወደ አዲስ ምዕራፍ አሸጋግሮታል። ይህ ዝግጅታችንም የተዛባ ታሪክን በማቃናት አማራው ለህልውናውን የሚያደርገውን ትግል በመረጃና በማስረጃ የተደገፈ ዝግጅት ማቅረብ ነው። የዛሬው ዝግጅታችን ከታህሳስ 11 እስከ 12 ቀን 2018 ዓ.ም በፋና ዓለም አቀፍ የምክክር መድረክ የተዘጋጀውን በበይነመረብ ሲተላለፍ ሙሉን ዝግጅት ማቅረብ ባለመቻሉ በዚህ ዝግጅት ታዳሚ የነበሩትን የአቶ ተክሌሻውንና የፕሮፌሰር ሀብታሙ ተገኘን ሙሉ ዝግጅት ይዘን ቀርበናል። የዛሬው ዝግጅት ሰፋ ስለሚል የማዳበሪያ ሀሳቦች አይኖሩንም። ፕሮፌሰር ርዕሱን በማስተዋወቅ መጀመር ትችላለህ። አመሰግናለሁ ዶክተር ጋሻው። አንተ እንደገለጽከው ይሄንን ጽሁፍ በዚህ በፋና አዘጋጅነት በተካሄደው ስብሰባ ላይ ቀርቦ ነበር። ነገር ግን ሁሉንም ማስተላለፍ አልተቻለም ነበረ። የጽሁፉ ርዕስ የጸረ አማራነት ዘር ታሪክ የሚል ነው ያቀረብኩት እና ይሄ አስፈላጊ ነው ብለን ስላመን እና በዚያ ዝግጅት ሊቀርብ ስላልቻለ ሙሉ በተለያየ ምክንያት ዛሬ እናቀርበዋለን። ሁሉንም አነባዋለሁኝ ማለት ነው። በዚህ ትምህርታዊ መድረክ በተደጋጋሚ እንደገለጽ ነው ዛሬ ኢትዮጵያን ከጥፋት አፋፍ ያደረሳት የወንጀል ፖለቲካና ለአማራ መሳደድና መገደል መነሻ የሆኑት የፈጠራ ታሪኮች ናቸው። ጸረ አማራ የነውጥና የሽብር ድርጅቶች የአማራን ሕዝብ ታሪክ ለማጉደፍ ያልፈጠሩት የውሸት ታሪክ፣ የውሸት ውንጀላ የለም። ምንም እንኳ ዳፋው ለሁሉም ኢትዮጵያውያን ቢተርፍም በአማራው ሕዝብ ላይ የደረሰው አይነት ጥቃትና መከራ በሌሎችም ነገዶች ላይ አልደረሰም ወይም አልተፈጸመም። ጸረ አማራ ነገዳውያን አማራን ልዩ የሚያደርጉትን የነገድ ምልክቶቹን ከማጥፋት አልፈው በነባር ህብር ነገዶች እሴቶች እየዳበሩና ተቀባይነት እያገኙ የኢትዮጵያውያን ትምዕርት ወይም መገለጫ ለመሆን የበቁ ከጥንት የተወረሱ የአማራን እሴቶች የታሪክ መዘክሮችንና ተቋማትንም እንዲፈርሱ፣ እንዲዘረፉና እንዲናቁ አድርጓል። ምንም እንኳ በሐሰት ትርክት ላይ የተመሰረተው ጸረ አማራነት የገነነው እና ወደ አምልኮ ስርዓት ከፍ ያለው በትግሬና በኦሮሞ ነገዳውያን ቢሆንም ጸረ አማራነታቸውን ያለመታከት የለፈፉና በተግባር የሚያሳዩ የጠላት ጭንቅላት የተገጠመላቸው ማህበረሰባዊ ሞት የሞቱ በአማራ ህዝብም ሆነ በሌሎች ኢትዮጵያውያን ፊት ፍጹም የተናቁ ወገናቸውን የከዱ ከፍተኛ ቁጥር ያላቸው ባንዳ አማራዎችም አሉ። በነውጥና በሽብር ድርጅቶች ውስጥ ታቅፈው አማራን በቆራጥነት ከታገሉ ከአማራነት የጸዳች ኢትዮጵያን ለመፍጠር ደከመኝ ሰለቸኝ ሳይሉ በትጋት ከሰሩት ባንዳዎች በተጨማሪ የአማራ ተቆርቋሪ አዛኝ ቅቤ አንጓች ሆነው በመቅረብ በተለያዩ የአማራ የሲቪክ ማህበራትና በፋኖ ውስጥ ሰርገው በመግባት የአማራን የዘመናት የፍትህና የአገር ባለቤትነት ጥያቄ በኢትዮጵያዊነት ስም አድበስብሰው ለማስቀረት የሚተጉ የጸረ አማራ ቫይረስ ተሸካሚዎች አሉ። እኒህ የአማራ ደመኞች ጭንቅላት የተገጠመላቸው ባንዳዎች በጸረ አማራዎች ፊት ሚዛናዊ ተብለው ክብርና ሞገስ ለማግኘት በማለም ብዙ ትጥቅ አስፈችና ወኔ ሰላቢ አፍራሽ ተግባራቸውን ሳይታክቱ እየሰሩ ይገኛሉ። በጠላት ጭንቅላት በሚያስቡ ስልብ አማራዎች እምነት አማራ መንፈሳዊና ቁሳዊ ኃይሉን አሟጦ ጨርሷል።
እኒሁ ሰርጎ ገቦች በወራሪዎች የጠፋውንና የደበዘዘውን ማንነቱን ማደስም ሆነ የርስትና የፍትህ ጥያቄውን ማንሳት የለበትም እያሉ ጸረ አማራ አስተሳሰብ በማሰራጨት ላይ እንዳሉ በቅርብ በአፋሕድና በአፋብኃ መግባቢያ ሰነድ ላይ ገሃድ ወጥቷል። ከርስት መፈናቀል፣ መሳደድና አገር አልባ መሆን በጽናት በመታገል በዘላቂው የሚቀለበስ ችግር ሳይሆን የአማራ ሕዝብ ሊቀይረው የማይችለው ተፈጥሯዊ እድል ፈንታው እንደሆነ አድርገው የሚያቀርቡ ግለሰቦችና ስብስቦች ሰልፋቸው ከነማን ጋር እንደሆነ ግልጽ ነው። የአማራ ሕዝብ ከዓለም ሕዝብ በተለየ መታየት አለበት። የተወረረውን ርስቱን አገሬ ነው አይበል። አገሩን ለወራሪዎች ለቆ ሌላ አገር ፈልጎ የሚችል ከሆነ ይኑር ወይንም ራሱን ያጥፋ የሚሉ ጠላት ቀለብ የሚሰፍርላቸው የጠላት ምስለኔ ሰርጎ ገቦች ናቸው። ታሪኩን የማያውቀው ለአባቱ ገዳይ የሚዘፍነው ጥራዝ ነጠቁ አማራና በፋኖ መካከል ጠላት ሰርጎ አስርጎ ያስገባቸው የአማራ ባንዳዎች እንደሚሉት የአማራ የህልውና ችግር የጀመረው በ1966 ዓ.ም ደርግ በሚባል የዳቦ ስም ጸረ አማራ የኦሮሞ ነገዳውያን ስልጣን በያዙ ማግስት አይደለም። ከዘመን ዘመን እየከፋ የመጣው የአማራ የህልውና ችግር ውሎ ያደረና ቢያንስ 450 ዓመት ያስቆጠረ ጥልቅ የታሪክ መሰረት ያለው ችግር ነው። ስለዚህ በኢትዮጵያ መንበረ መንግስት ተደላድለው የተቀመጡ የኦሮሞማ መሪዎች በአማራ ህዝብ ላይ ያወጁት ጦርነት ከዛሬ 450 ዓመት በፊት አያት ቅድመ አያቶቻቸው ድንበር አፍርሰው ወደ ኢትዮጵያ ዘልቀው በመግባት በአማራ ህዝብ ላይ የከፈቱት የዘር ጥቃት፣ የመሬት ቅሚያ፣ የባህል ድምሰሳና ዘረፋ ቀጣይ አካል ነው። በሽታውን የደበቀ መድኃኒት የለውም እንዲሉ ይህንን ችግር ብናድበሰብሰው ውጤቱ እንደባለፈው 450 ዓመት ሁሉ የአማራ ህዝብ ማህበረሰባዊ ጤናው፣ ሰላሙና ደስታው እንደ ሰማይ እንደራቀው ይኖራል። በአማራ ህዝብ ላይ የተፈጸመውና አሁንም የሚፈጸመው መጠነ ሰፊ የዘር ጥቃት የውሸት ታሪክ የሚያስከትለውን መዘዝ ቁልጭ አድርጎ ያስረዳል። የአማራ ህዝብ የገጠመውን የህልውና ችግር በዘላቂው ለማስወገድ ኢትዮጵያንም ሰላምና ፍቅር የሰፈነባት ሀገር ለማድረግ ካስፈለገ እውነቱን መጋፈጥ ያስፈልጋል። በ1970ዎቹ ዓመተ ምህረት የደቡብ አፍሪካ የነፃነት ታጋይና መሪ የነበረው ስቲቨን ቢኮ የአገሩ ህዝብ ስነ ልቦናና ባህል መሸርሸር፣ የታሪክ ስብራትና የቁልቁለት መንገድ መሄድ የጀመረበትን ጊዜ ሲገልጽ እንዲህ ይላል። ከዚያ አሳዛኝ ቀን 1652 ዓመተ ምህረት ጀምሮ አዲስ የባህል ልውውጥ ሂደት ውስጥ እንገኛለን። ምናልባትም ይህንን ሁነት የባህል ልውውጥ ብሎ መጥራት ስህተት ሊሆን ይችላል። ምክንያቱም ይህ ቃል የተለያዩ አቻ ባህሎችን መቀላቀልን ይጠቁማልና ነው እያለ ይቀጥላል። እንግዲህ ስቲቭ ቢኮ በ1970ዎቹ የብላክ ኮንሽስነስ ሙቭመንት ወይንም የጥቁር ንቃት፣ ጥቁር ቆንጆ ነው፣ ጥቁር ታሪክ አለው የሚል እንቅስቃሴ ይመራ የነበረ በተለይ የአፍሪካ ብሔራዊ ሸንጎ እንዲጠፋ ከተደረገ በኋላ ያንን ክፍተቱን ለመሙላት የተነሳ የነፃነት ታጋይ ነው። አይ ራይት ዋት አይ ላይክ በሚል ርዕስ ስር ከጻፈው ነው እዚህ ላይ የነገርኳችሁ ያነበብኩላችሁ። ስቲቭ ቢኮ የቀን ጎደሎ ብሎ የገለጸው 1652 ዓመተ ምህረት የደች ተስፋፊዎች ለመጀመሪያ ጊዜ በደቡብ አፍሪካ የቅኝ ግዛት መሰረት የጣሉበትን ዓመት ነው። በደቡብ አፍሪካ ጥቁሮች ላይ የደረሰው ውድመት፣ የዘር ጥቃት፣ ከመሬት መፈናቀል፣ የታሪክ ስብራትና ብዝበዛ ሀ ብሎ የጀመረው በዚህ ዓመት ነው። ይህ የደች ቅኝ ግዛት ውጥን እያደገ መጥቶ ከ296 ዓመት በኋላ አፓርታይድ በሚል ስም የሚጠራ የጽልመትና የግፍ አገዛዝን ወለደ። እንደሚታወቀው ደቡብ አፍሪካውያን ከ300 ዓመት መራር ትግል በኋላ የአገራቸው ባለቤት ሆነዋል። በወራሪ ቅኝ ገዢዎች የደረሰባቸውን ስብራት በፈረንጆች አቆጣጠር ከ1994 ጀምሮ በመጠገን ላይ ናቸው። የአማራና የኢትዮጵያ የታሪክ ስብራት መቼ ጀመረ? የጸረ አማራነት ዘር ታሪክ መቼና በነማን ተጀመረ? ስብራቱ እንዴት ሊመጣ ቻለ? እኒህን ጥያቄዎች መጠየቅ ያስፈልጋል። ወደ ዝርዝሩ ከመግባታችን በፊት ዛሬ በአማራ ሕዝብና በኦሮሞማ ኃይል መካከል የሚደረገው ጦርነት ከላይ እንደተገለጸው የተጀመረው አብይ አህመድ ወደ ስልጣን ሲመጣ ከ7 ዓመት በፊት አይደለም፣
ከላይ መግቢያው ላይ እንደገለጽኩት አንዳንድ ጥራዝ ነጠቆች እንደሚሉትም ከዛሬ 50 ዓመት በፊት የተጀመረ አይደለም። ወይንም ብዙ ሰዎች እንደሚያምኑት በአድዋ ያሸነፍናቸው ነጭ ቅኝ ገዢዎች የፈጠሩብን ችግር አይደለም። የኢትዮጵያ የታሪክ ስብራት መቼ እንደጀመረ፣ በነማን እንደተጀመረ የሚታወቁም የማይታወቁም የኢትዮጵያ የታሪክ ጸሐፊዎችና ሊቃውንት በጽሁፍ ከትበው ሰንደው አልፈዋል። በእነዚህ ጸሐፊዎች መሰረት የኢትዮጵያና የአማራ የታሪክ ስብራት የቁልቁሎት ጉዞ የተጀመረው ግራኝ አህመድ የሽብር ወረራ በከፈተበት በ1529 ዓመተ ምህረት በተለይም የኦሮሞ ወራሪዎች ድንበር አፍርሰው የአማራን መሬት ለመጀመሪያ ጊዜ በረገጡት ዓመት ነው። ለደቡብ አፍሪካ የቀን ጎደሎ ብሔራዊ ሐዘንና የስብራት ዓመት አቻ የሚሆን በኢትዮጵያ ታሪክ ስብራት፣ ሐዘን፣ ውድቀት የጀመረበት የቀን ጎደሎ ምረጥ ብባል የኦሮሞ ወራሪዎች የአማራን አገር ለመጀመሪያ ጊዜ የረገጡበትን ዓመት እመርጣለሁ። ከዚያ የቀን ጎደሎ ጀምሮ የአማራ ሕዝብ ማህበረሰባዊ ጤና፣ ሰላምና ደስታ እንደ ሰማይ እንደራቀው አለ። በኦሮሞ ወራሪዎችና በአማራ ሕዝብ መካከል ለብዙ ምዕት ሲካሄድ የነበረው ጦርነት በእርቅ በፍርድና በካሳ አልተዘጋም። የአማራ ሕዝብም በኦሮሞ ታጣቂዎች እየተሳደደ፣ እየተዘረፈ፣ እየተፈናቀለ፣ እየተገደለ፣ እየደማና እያነባ እነሆ እስካሁኗ ደቂቃ ድረስ ዘልቋል። በአንድ የቀን ጎደሎ የአማራን ሀገር ሲረግጡ ያደርጉት እንደነበረው የኦሮሞ ታጣቂዎች ዛሬም ከነባሩ የአማራ ሕዝብ ጋር ጦርነት እንደገጠሙ ናቸው። በኦሮሞ ወራሪዎችና በአማራ ሕዝብ መካከል የሚደረገው ጦርነት በአፍሪካ አህጉር ታሪክ ከተደረጉ ጦርነቶች ሁሉ በአንደኛ ደረጃ የሚቀመጥ ረዥም ጦርነት ነው። በዓለም ታሪክ ደግሞ ስፔናውያንና ወራሪ አረቦች ካደረጉት የ800 ዓመት ጦርነት ቀጥሎ በርዝማኔው በሁለተኛ ደረጃ ላይ ይገኛል። እስከ ቅርብ ጊዜ ድረስ ኦሮሞ በአማራ ሕዝብ ላይ የዘር ጥቃት በመፈጸም በአማራ ሕዝብ ሰፊ አጽመ ርስት በህገወጥ መንገድ የሰፈረ የባዕድ ወራሪ ነገድ እንደሆነ፣ በዚህም ምክንያት ከአማራ ሕዝብ ጋር ያለው ግንኙነት የጠላትነት የደመኛነት እንደነበረ በግልጽ ይታወቅ ነበረ። ይህ እውነት በቃልና በትውፊት ብቻ ሳይሆን በጽሁፍም ተሰንዶ እናገኘዋለን። በ1947 ዓመተ ምህረት የታተመው የኪዳነ ወልድ ክፍሌ የግዕዝ አማርኛ መዝገበ ቃላት ጋላ ስለሚባለው የነገድ ስም የሰጠውን ትርጓሜ በአብነት መጥቀስ ይቻላል። ኪዳነ ወልድ ጋላ ማለት ስመ ነገድ ጋሉስ ከሚባል ህዝብ የወጣ ወይም ከመሃል አፍሪካ የመጣ የአማራ ጠላት ደመኛ ማለት ነው ይላሉ። ኪዳነ ወልድ ይህንን ሐሳብ ለማብራራት በሰፊው የሚታወቀውን በግና ተኩላ አማራና ጋላ የሚለውን ብሂል ጠቅሰውታል። ይሄ ዝርዝር የሚገኘው በኪዳነ ወልድ ክፍሌ የግዕዝ አማርኛ መዝገበ ቃላት ገጽ 317 ነው። እንደ ኪዳነ ወልድ አስተሳሰብ ኢትዮጵያን ከረገጡ ጊዜ ጀምሮ የአማራ ህዝብ ከኦሮሞ ወራሪዎች ጋር ዓይንና ናጫ በደም የሚፈላለጉ ጠላቶች ናቸው። በተጨማሪም ኦሮሞዎች አማራውን እስከ ዛሬም ድረስ ሲዳማ፣ ሲዳምቲቲ እንደሚሉት ይታወቃል። ባልሳሳት ትርጉሙ ጠላት ማለት ነው። ይህ ሁሉ የሚነግረን በአማራ ህዝብና በኦሮሞ ሰፋሪ ቅኝ ገዢ ህዝብ መካከል ለዘመናት የዘለቀው የደመኛነት ግንኙነት በእርቅና በፍትህ አለመቋጨቱን ነው። ወደ ታሪክ ምርመራ ከመሄዳችን በፊት ዛሬ በአማራው ህዝብ ላይ የታወጀው የዘር ፍጅት ጦርነት እውነትም ይሄ ሁለቱ ህዝብ በአንድ ሀገር ከመኖራቸው በስተቀር በጠላትነት በደመኛነት የሚተያዩ መሆናቸውን ነው። እንኳን የአንድ ሀገር ዜግነት የምንጋራ እንኳን ወገን ህዝብ ልንሆን ቀርቶ በጉርብትና እንኳ ኑረን የምናውቅ አይመስልም። ባለፉት 7 ዓመት ብቻ የተደረገውን በአማራ ላይ ብናይ በ16ኛው መቶ ክፍለ ዘመን የጀመረው የዘር ፍጅት ምንም ለውጥ ሳያደርግ እንደቀጠለ ነው እና የደመኛነቱ ነገር የሚያጠያይቅ አይደለም። ደመኛ ባንሆን ኑሮ የነፍሰ ጡር ሴቶች ሆድ እየተቀደደ አይወድቅም ነበረ። አጣየ 7 ጊዜ አትቃጠልም ነበረ። ይሄ ሆድሽ ውስጥ እያደገ ያለው ሰው ነገ ሲወለድ አማራ ነፍጠኛ ስለሆነ አትወልጁም ተብላ በባሏ በልጆቿ በህፃናት ልጆቿ ፊት የ9 ወር ነፍሰ ጡር ተቀጥቅጣ አትገደልም ነበረ።
ለአማራ ሕዝብ ኦሮሞዎች ግራኝ አህመድ የጀመረውን የሽብር ወረራ ያስቀጠሉ የግራኝ የግብርና የመንፈስ ወራሾች ናቸው። ግራኝ አህመድ ስለ ኦሮሞ ተናገረ የሚባለው ትርክት ይህንን ያረጋግጣል። አንድ በግምት በ19ኛው ምዕት የተጻፈ የታሪክ ሰነድ ግራኝ ደንቢያ ውስጥ በጥይት ተመትቶ ሲወድቅ እኔ ምን ተዳዬ ዛሬ እኔ ብሞትም 9 ቁንጮ ቁንጮ ያላቸው ልጆችን ወልጃለሁኝ። በኢትዮጵያ ላይ የጀመርኩትን የሽብር ወረራ ልጆቼ ያስቀጥሉታል ብሎ እንደተናገረ ይተርካል። ይህ ስሙ የማይታወቅ ጸሐፊ ግራኝ ቁንጮ ቁንጮ ያላቸው ልጆቼ ያላቸው 9ኙን የኦሮሞ ጎሳዎች ነው ይለናል። በታሪኩ አውድ ላይ ተመስርተን ስንተረጉመው ግራኝ ኦሮሞዎችን ልጆቼ ሲል የወረራ፣ የዘረፋ፣ የውድመትና የጥፋት ተግባሬን የማወርሳቸው የመንፈስ ልጆቼ ናቸው ማለቱ ነው። ከላይ የጠቀስነውን ግራኝ ስለመናገሩ ተመትቶ ሲወድቅ በጊዜም በስፍራም ቅርብ የነበሩ ሰዎች የጻፉት ነገር የለም። ይህ ተረት በኋላ ጊዜ የተፈጠረ ነው። ነገር ግን ተረቱ በግራኝና በኦሮሞ ወረራ መካከል ያለውን ግንኙነት ይነግረናል። ያለ ግራኝ አህመድ የሽብር ወረራ የኦሮሞ ወረራ ሊኖር አይችልም ነበር። ኦሮሞዎች ወደ ኢትዮጵያ የገቡት አገሩ ከግራኝ አውዳሚ የሽብር ወረራ ሳያገግም ነው። ለኢትዮጵያውያን በኦሮሞና በግራኝ አህመድ ወራሪዎች መካከል ምንም አይነት ልዩነት አልነበረም። አንዱ የሌላውን ግብር ወራሽና ተከታይ አድርገው ያዩዋቸው ነበር። ጣሊያናዊው የታሪክ ተመራማሪና የግዕዝ ቋንቋ ሊቅ ኢናዚዮ ጊዲ ከ115 ዓመት በፊት በኦሮሞና በግራኝ ወረራ መካከል ስለነበረው ግንኙነት የሚተነትን መጽሐፈ ዘግራኝ ወዘጋላ በሚል ርዕስ ያሳተመው የታሪክ ምንጭ ይህንን ሐሳብ ይደግፋል። ጽሑፉ የሚተርከው በ16ኛው ምዕት ዓመት ስለተፈጸመ ታሪክ ቢሆንም የተጻፈው ግን አፄ ልብነ ድንግል ከሞቱ ከ300 ዓመት፣ ኦሮሞዎች ወደ ኢትዮጵያ ከመጡ ከ248 ዓመት በኋላ ነው። ይህንን የሚነግረን ራሱ ጸሐፊው ነው። ጸሐፊው ኦሮሞዎች ወደ ኢትዮጵያ የመጡት ግራኝ በሞተ በ34ኛው ዓመት ነው ይላል። በዚህ የታሪክ ምንጭ መሰረት ኦሮሞዎች ወደ ኢትዮጵያ በወረራ ከገቡ 449 ዓመት ሆኗቸዋል ማለት ነው። እንግዲህ እዚህ ላይ እንደው ትንሽ ማብራሪያ ለመጨመር እኔም በተደጋጋሚ 450ን እገልጸዋለሁኝ። አንዱ ምክንያት ወይንም አንዱ መረጃ ይሄ የጽሁፍ መረጃ ነው። ነገር ግን እንግዲህ የኦሮሞ ወራሪዎች በተለያዩ በሰፊው የአማራው ሀገር ሲሰፍሩ በአንድ ጊዜ አይደለም የሰፈሩት። ቢያንስ 100 ዓመት 4 እና 5 ትውልድ ፈይቶባቸዋል አሁን የሰፈሩበትን ቦታ ለመስፈር እና አንዳንድ ቦታ እውነትም እንደተባለው 450 ዓመት ሆኗቸዋል። አንዳንድ ቦታ ከዚያም ቀደም ይላል። ደቡብ ምስራቅ ኢትዮጵያ ሲደርሱ የደረሱ በ1560ዎቹ 70ዎቹ ሊሆን ይችላል። ግን በዚህ በቢዛሞ በዳሞት በሸዋ በኋላ ዘግይተው ነው የመጡ እና አንዳንድ ቦታ ላይ በሀገራችን ምድር ከሰፈሩ 450 ሆኗል። በአንዳንድ ቦታዎች ደግሞ 350 እንደዚህ ሆኗል እና ይህንን እንደው ተጨማሪ ዲቴል ለመናገር ነው። ይሄ መረጃ ትክክል ነው። ለአንዳንድ ቦታዎች ይሰራል፣ ለአንዳንድ ቦታዎች ለአንዳንድ አውራጃዎች አይሰራም። ነገር ግን አባ ባህራይ ኦሮሞዎች መጡ የሚሉን በግራኝ ወረራ ጊዜ ነው። ጽሑፉ ስለ ኦሮሞ ወረራና በኦሮሞ ስለተያዘው መሬት የአማራን አስተሳሰብ የሚያንጸባርቅ ስለሆነ እጅግ ጠቃሚ ነው። ከዚህ ምንጭ ጠቃሚ የሆነውን ቀጥሎ ጠቅሻለሁኝ። ግራኝ ወደቀ ቢባል እፊትም ያለው ሸሸ፣ ኋላም ያለው ወደኋላ ሸሸ። ግራኝ ሲሞት አትጨርሱኝ ጌታችሁ ሳይመጻ አለ። በጥንት አማርኛ ስለተጻፈ አማርኛውን እያስተካከልኩ ለማንበብ እሞክራለሁ። ገዳዮቹም አፄን ጸርተው አመጽኦ፣ ገዳዮችም አፄን ጠርተው አመጧቸው እንደማለት ነው። እርሶም ምን ነው ዜጋዬ ነበርክ አገሬን አጠፋኸው አሉት። እርሱም ሲል እኔ በጉልበቴ አላጠፋሁት እግዚአብሔር አዘዘኝ እንጂ አለው። እንዴት አዘዘህ አሉት። እርሱም ሲመልስ ከተወለድኩኝ በ7 ዓመቴ ሞትሁና ፈጣሪ ፊት አደረሱኝ። እርሱም ሲል ይህንን ለምን አመጣችሁት? ገና ኢትዮጵያን 50 ዓመት ይገዛዋልና አለ።
ይህንን ብትሰማ ማርያም እንዴት ልጄ ሆይ ያንተን ሃይማኖት ሳያዩ በወሬ ያመኑ የአማኞችህን ያንተንም አገር እንዴት ታጠፋዋለህ? ለእኔም አስራት ይሁንሽ ብለህ ሰጥተኸኛል አለችና አለቀሰች። እርሱም እነርሱ በደሉኝ፣ ለጣዖት እየሰገዱ እኔን እየካዱ በዘንዶ እያመለኩ አለና 15 ግዛ አለኝ። እንግዲህ 15 ግራኝ አህመድ 15 ዓመት ነው የገዛ። እንዲሁ ዝም ብሎ ያው ፊክሽን ኢዝ ዘ ቤስት ዌይ ቱ ቴል ዘ ትሩዝ ይባላል። በምናቡ የፈጠረው ንግግር ነው፣ ግን ሀቅ ነው። ተሰናብቼ ሲሄድ ይላል ግራኝ ይቀጥልና፣ ተሰናብቼ ሲሄድ ጥቋቁር ናቸው፣ በራሳቸው ከወደ ኋላ ጅራት ያላቸው ምድርን መሉና ፊቱ ቆሙ። እርሱም ኢትዮጵያን 500 ዓመት ግዙ አላቸው። ዳግመኛ እናቱ አለቀሰች። እርሱም አዘነና 250 ዓመት ግዙ አላቸው። አሁንም አገሮን የሚያጠፉ እሊያ ናቸውና እግዚአብሔርን ለምኑት አለና ሞተ። እንግዲህ ይልና ይቀጥላል። ግራኝ በሞተ በ34 ዓመት ጋላ መጣ ይለዋል። በምድራችን ጋላ ከተቀመጠበት ጀምሮ እስከ ዛሬ ድረስ 248 ዘመን ሆነ ይላል። እንግዲህ ይሄ ነው ራሱ አንዱ የታሪክ ጸሐፊ የፈጠረው ነው። እንግዲህ እስከ 19ኛው ክፍለ ዘመን ምናልባትም ከዚያ በኋላ በኢትዮጵያውያን አስተሳሰብ መሰረት ያለ እግዚአብሔር ፍቃድ ምንም የሚፈጸም ነገር የለም። ኦሮሞንም ያመጣው ግራኝንም ያመጣው እግዚአብሔር ነው። በኃጢአታችን በበደላችን ምክንያት እነዚህን ሰዎች እግዚአብሔር ፈቀደላቸው እንደሚሉ የታመነ ነው። በሃይማኖት ቋንቋ ቢገለጽም ከላይ ያለው ተረት ስለ ኦሮሞ የኢትዮጵያ ሰዎች የነበራቸውን አስተሳሰብ በግልጽ ያሳያል። ኦሮሞዎች የኢትዮጵያ መቅሰፍት፣ ህገወጥ ወራሪ እንደነበሩ፣ ወረራ ከፈጸሙ ከ250 ዓመት በኋላ የነበሩ ኢትዮጵያውያን በሚገባ ያውቁ ነበረ። በምድራችን ጋላ ከተቀመጠበት ጀምሮ እስከ ዛሬ ድረስ 248 ዘመን ሆነ ይለዋል የሚለው አገላለጽ ኦሮሞ በህገወጥ የሰፈረበት መሬት የሌሎች እንደሆነ በግልጽ ያሳያል። በኦሮሞና በአማራው ህዝብ መካከል የነበረው የደመኛነት መስተጋብር በህግ፣ በእርቅ፣ በፍትህ እንዳልተቋጨ ያሳያል። ስለዚህ ዛሬ በአማራ ህዝብ ላይ የሚካሄደው የዘር ፍጅት ጦርነት ጥልቅ የታሪክ መሰረት ያለው ረዥም ጦርነት ነው። ኪዳነ ወልድ ክፍሌ እንደነገሩን አማራ ከኦሮሞ ጋር ያለው ግንኙነት የደመኛነት ነው። በ16ኛው ምዕት በዘመናቸው በነበሩትና አሁንም ባሉት ኦሮሞዎች በነባሩ የአማራ ህዝብ መካከል ያለው መስተጋብር የደመኛነት ሆኖ ዘልቋል። ምንም የተቀየረ ነገር የለም። ዛሬ ከላይ እንደጠቀስኩት እንኳን በአንድ አገር የኖርን ቀርቶ በጉርብትና የኖርን አንመስልም። ለህፃናትና ለሴቶች እንኳ አልተራራላቸውም። መስጊድ ውስጥ መስጊዱን አይደፍሩትም ብለው የአውሮፓ የህግና የፍትህ ማዕከል በአማራ ህዝብ ላይ ለደረሰው ጭፍጨፋ ያንን የሚመለከት ዘገባ አቅርበዋል። ዘገባውን ስናይ አዎ እውነትም የአማራ ህዝብና የኦሮሞ ህዝብ በደመኛነት እንደሚተያይ ነው። በፍቅር በአንድነት የሚኖር በአንድ ሀገር የሚኖር ህዝብ ሳይሆን በደመኛነት የሚተያይ በህይወት የሚፈላለግ ህዝብ እንደሚያደርገው እየገደሉን ነው። ሴቶችን፣ ህፃናትን በአማራው ርስት ላይ ሰፍረው ለዚያውም በአማራው ርስት ላይ ለምን ደግ ሆነልን አማራ ተብለን ነው። ለምን ደግ ሆነ? ስፔናውያን ርስታቸውን አስከብረዋል። የቪየትናም ህዝብ ርስቱን አስከብረዋል። የፖርቹጋል ህዝብ ርስቱን አስከብረዋል። የደቡብ አፍሪካ ህዝብ ርስቱን አስከብረዋል። ሞዛምቢክ፣ አንጎላ፣ አልጄሪያ ርስታቸውን ተረክበዋል ከወራሪዎች። የአማራ ህዝብ ግን ሊረከበው አልቻለም። ደግነቱ እንደ ድክመት ታይቶበት እየተገደለ ነው እና ግድያውን እንደ ውለታ እየቆጠሩልን ነው። እንደምታውቁት ውለታ ነው። አይ እንግዲህ ከወደዳችሁትማ መገደልንና ከርስት መፈናቀልን ያስደሰታችሁ ከሆነ እንጨምርላችኋለን ተብለን ነው። አማራ መሪ የለውም ተብሎ ነው። አማራ አይቆጣም ተብሎ ነው። አይበርደውም አይነደውም ተብሎ ነው። አማራ የስፔን ህዝብ አይደለም። አማራ የአልጄሪያ ህዝብ አይደለም። አማራ የቪየትናም ህዝብ አይደለም። አማራ የደቡብ አፍሪካ ህዝብ አይደለም። ርካሽ ህዝብ ነው። እንደፈለገ ልንጫወትበት የምንችለው ነው።
እንዲያውም መሬቱን ወረን አማራ ወረረን የሚል ዘበት የሚል ቀልድና ስላቅ እየሰለቅን እየዘነጥን እየተቀናጠን መኖር እንችላለን ተብሎ ነው። ለመሆኑ የግራኝ የሽብር ወረራ እንዴት ተጀመረ? የግራኝ ወረራ በግብታዊነት በአጋጣሚ የተፈጸመ ክስተት አልነበረም። ለግራኝ ወረራ ጥልቅ የታሪክ መሰረት ነበረው። የግራኝ ወረራ የረዥም የታሪክ ሂደት ውጤት ነው። ለወረራው ምቹ ሁኔታ የፈጠረለት አጼ በዕደ ማርያም ከሞተ ከ1478 ዓመተ ምህረት ጀምሮ ባለው ግማሽ ምዕት ዓመት የኢትዮጵያ ወታደራዊና የፖለቲካ ኃይል በእጅጉ መዳከሙ ነበር። ይህ ድክመት ደግሞ የተፈጠረው በስልጣን ሽኩቻ ምክንያት ነበር። በአጭሩ ከ1478 ዓመተ ምህረት ጀምሮ እስከ 1529 ዓመተ ምህረት ባሉት 50 ተከታታይ ዓመታት ኢትዮጵያ ጠንካራ መሪ አልባ ነበረች። በዚህ ጊዜ የነገሱት ነገስታት ዘውድ ሲጭኑ የነበራቸው አማካኝ ዕድሜ 11 ዓመት ብቻ ነው። ብዙዎቹ ነገስታት ሕፃናት ስለነበሩ በዚህ ዘመን ኢትዮጵያ የምትመራው እርስ በርሳቸው በማይተማመኑ ሞግዚቶች ነበር። የግራኝ አህመድ የሽብር ወረራ የስልጣን ሽኩቻው ፖለቲካዊና ወታደራዊ ውጤት ነው። የግራኝ አህመድን የሽብር ወረራ ከአረቦችና ከቱርኮች የመስፋፋት ዓላማ ለይቶ ማየት አይቻልም። የኢትዮጵያ መዳከም የውጭ ጠላቶች ወይም የባዕዳን ኃይሎች በተለይም የአረብ መንግስታት በአገሪቱ ፖለቲካ ጣልቃ ለመግባት በር ከፈተላቸው። በተለይም የግብፅ መንግስት የሚያራምደው የውጭ መመሪያ ኢትዮጵያን ለማዳከምና ከአውሮፓ ክርስቲያን ሀገሮች ለመነጠል ያለመ ነበር። በኢትዮጵያና በአውሮፓ መካከል ቀጥተኛ ግንኙነት እንዳይኖር ግብፃውያን በምስራቅ ሜዲትራኒያንና በቀይ ባህር አካባቢ የኢትዮጵያውያኑንና የአውሮፓውያኑን እንቅስቃሴ ለመቆጣጠር ከፍተኛ ክትትል ያደርጉ ነበር። የአረብ ሀገሮች በኢትዮጵያ መንግስት ያመፁ የአውራጃ ገዢዎችን በተለይም የአዳልን ገዢዎች እርዳታ ያደርጉላቸው ነበር። ደካማ ንጉሥ ስልጣን ሲይዝ የአዳል ሽፍቶች ደቡብ ምዕራብ አረቢያ ባሉ የአረብ መንግስታት በመታገዝ በተደጋጋሚ ወረራ ይፈጽሙ ነበር። በተለይም የፖለቲካ ስልጣን አክራሪ የዘይላ አስተዳዳሪ ወደ ነበረው አሚር ማሐፉዝ ኢብን መሐመድ እጅ ከገባ ጀምሮ ኢትዮጵያ እረፍት አግኝታ አታውቅም ነበር። በመሐፉዝ የተጀመረው ጂሃድ ወይንም የሽብር ወረራ በአምቻው በግራኝ አህመድ በድል ተጠናቀቀ። ግራኝ አህመድን ከመጀመሪያው እስከ መጨረሻው ሲያነሳሱት የነበሩት የደቡብ አረቢያ ሙስሊሞች በተለይም ነጋዴዎች፣ የቁርአን አስተማሪዎችና የህግ አዋቂዎች ናቸው። ከ1250 ዓመተ ምህረት ጀምሮ አረቦች ወደ ምስራቅ አፍሪካ በስፋት መስፈር ጀመሩ። ከሁሉም የህብረተሰብ ክፍሎች ውስጥ ቁጥራቸው የላቀ የሰይዲዎች፣ የሸሪፎች እና የማይሻካ ቤተሰብ አባላት ወደ ምስራቅ አፍሪካ ይሰደዱ ነበር። ሸሪፎችና ሰይዲዎች ከነቢዩ መሐመድ ሴት ልጅ ከፋጢማና ከባሏ ከአሊ ስለሚወለዱ በሙስሊሞች የቅዱሳን ቤተሰብ አባላት ተደርገው ይታዩ ነበር። የአዳል ሽፍቶች ከኢትዮጵያ የሚዘርፉትን ንብረትና አፍነው የሚወስዷቸውን ክርስቲያኖች እና ኢአማናውያን በስጦታ ለደቡብ አረቢያ ገዢዎችና ሸሪፎች ይሰጡ ነበር። አዳሎችም በምትኩ ከደቡብ አረቢያ እስላማዊ መንግስታትና የሃይማኖት መሪዎች ወታደራዊ እርዳታና የሞራል ድጋፍ ያገኙ ነበር። በ15ኛውና በ16ኛው ምዕት ዓመት በኢትዮጵያ ላይ የተፈጸመውን የሽብር ወረራ በግንባር ቀደምትነት የቀሰቀሱትና ያስተባበሩት አረቦች በተለይም የመካው ሸሪፍ ነው። የግራኝ አህመድ የዘመቻ ጸሐፊ የነበረው የመናዊው አረብ ፈቂህም ይህንን ያረጋግጣል። ለግራኝ አህመድ የሽብር ዘመቻ ምክንያት የሆነው የሸህ መሐመድ አልማግራቢ እና ሳዕድ ቢን ዩኑስ አልአራጂ የተባሉ ሐረር የሰፈሩ አረቦች አዩት የተባለው ህልም ነው። አልአራጂ ኢትዮጵያ ወረራ እንዲፈጸምባት የእግዚአብሔር ፈቃድ መሆኑን አቢ ጣሊብ በህልሜ ነገረኝ ይላል። አልአራጂ አክሎም እግዚአብሔር ኢትዮጵያን ለመውረር እና ለማስለም የመረጠው አህመድ ኢብራሂምን ነው ብሎ አወራ። ወሬው ግራኝ አህመድ ጆሮ ሲደርስ ከልቡ እንዳመነበት ግልጽ ነው። አልአራጂ እና አልማግራቢ በአዳል ሽፍቶች ተቀባይነት እንዲያገኝ ወረራው ሃይማኖታዊ ይዘት እንዲኖረው ህልም አየሁ ይበሉ እንጂ የወረራው ዋና ዓላማ ዘረፋ ለመፈጸምና ከኢትዮጵያውያን መሬት በኃይል ለመያዝ ነበር። የአረብ ባሪያ ነጋዴዎችም ግራኝ አህመድን ኢትዮጵያን እንዲወርር ከሚቆሰቁሱት ዋነኛዎቹ ነበሩ። የግራኝ አህመድ ወረራ የዚህ ፍላጎት ውጤት ነው። ለጦርነት ከማነሳሳትም አልፈው ከኦማን፣ ከሀድረማውት፣ ከሞሮኮ እና ከየመን የመጡ አረቦች በቀጥታ በውጊያ ይሳተፉ ነበር።
ምንም እንኳ የግራኝ አህመድ ወረራ ባያነሳሱትም የኦቶማን ቱርኮች ኃይል በቀይ ባህርና በህንድ ውቅያኖስ አካባቢ እያየለ መምጣት ለአዳል ሽፍቶች ሌላው መልካም አጋጣሚ ነበር። በ1542 ዓ ም በሺህ የሚቆጠሩ የቱርክ ወታደሮች ግራኝ አህመድን ለአጭር ጊዜም ቢሆን ከሽንፈትና ከሞት ማዳናቸውን ያስተውሏል። የግራኝ አህመድ የሽብር ወረራ በገላውዲዮስ ድል አድራጊነት ቢጠናቀቅም ወረራው ብዙ የተወሳሰቡ ችግሮችን አስከትሏል። ወረራውን ተከትሎ የኢትዮጵያን ታሪክ በእጅጉ የቀየረ የኦሮሞ ወረራ ተፈጠረ። በወረራ ላይ ወረራ ተጨመረበት። በግራኝ አህመድ ወረራ ዘመን ድንበር ጠባቂ ወታደር ስላልነበረ የኢትዮጵያ ድንበር በአራቱም አቅጣጫ ተከፍቶ ነበር። ኦሮሞዎች ይህንን መልካም አጋጣሚ ተጠቅመው በባሌ በኩል ወደ ኢትዮጵያ ለመግባት ቻሉ። ያለ ግራኝ አህመድ ጦርነትና ያለ ኢትዮጵያውያን የእርስ በርስ ጦርነት የኦሮሞ ጎሳዎች የፈጸሙት ሰፈራን ያካተተ መስፋፋት ምናልባት ውጤቱ የዛሬውን መልክ ላይኖረው ይችል ነበር። የኦሮሞ ጎሳዎች በብዙ የኢትዮጵያ አውራጃዎች በቋሚነት መስፈራቸው የኢትዮጵያ መንግስት መዳከምና የግዛት አንድነት መፈረካከስን አስከተለ። ከ300 ዓመታት በላይ የኢትዮጵያ የኢኮኖሚ የሃይማኖትና የፖለቲካ ማዕከል ሆኖ ያገለገለውን ሸዋን ብዙ አውራጃዎችን ለቅቀው ነገስታቱ ሰሜን ምዕራብ ኢትዮጵያ ወደምትገኘው ወደ ጎንደር ሄደው አዲስ መናገሻ ከተማ አቋቋሙ። በቋሚነት በብዙ አውራጃዎች ረግተው ቢቀመጡም በሰፈሩባቸውም ሆነ ባልሰፈሩባቸው የኢትዮጵያ አውራጃዎች ሰላም ሊሰፍን አልቻለም። ኢትዮጵያን መልሶ አንድ ለማድረግና ግራኝ አህመድ ካደረሰው ቁሳዊና መንፈሳዊ ውድመትና ኋላቀርነት ለማገገም ረጅም ጊዜ የወሰደበት ዋናው ምክንያት የኦሮሞ ጎሳዎች ወረራና ሰፈራ ነው። ዊሊያም ኡሌንዶርፍ እንደሚነግረን ከዊሊያም ኡሌንዶርፍ ኢትዮጵያውያን በሚል ርዕስ ከጻፈው መጽሐፍ ላይ ይህንን ልጥቀስ። ኦሮሞዎች አገሪቱ ለገጠማት መከራ ብቸኛ መንስኤ ብቻ ሳይሆኑ ቁሳዊና መንፈሳዊ መራቆት የደረሰባት ኢትዮጵያ እኳ በፍጥነት ማገገም እንዳትችል መከራዋ እንዲራዘም አድርገዋል። እነሆ መከራችን ተራዝሞ በሰው ልጅ ታሪክ ታይቶና ተሰምቶ በማይታወቅ እንኳን በ21ኛው ክፍለ ዘመን ቀርቶ የዛሬ 30 ሺና 40 ሺህ ዓመት በፊት የነበሩ ሰዎች ይፈጽሙታል ተብሎ በማይታሰብ ሁኔታ በአማራ ላይ የዘር ፍጅት እየፈጸሙበት ነው። ነፍሰ ጡር ሴቶችን ሆዳቸውን እየቀደዱ እየጣሉት ነው። የኦሮሞ ጎሳዎች በአጭር ጊዜ ውስጥ ሰፋፊ አውራጃዎች ላይ በቋሚነት ሊሰፍሩ የቻሉት በእነሱ ጥንካሬ ሳይሆን በውስጣዊ ችግር ምክንያት ነው። የኦሮሞ ወረራ የሚያሳየን የአማራውን ድክመት፣ የአማራው ውስጥ ያለው ትርክርክ ባህል መሆኑን ነው። ይህ ትርክርክ ባህል መፍትሄ አቶ ይኸው ዛሬም ኢትዮጵያ ነገዶች ከፍተኛ ቁጥር ቢኖረውም ከመዋረድ እና ከመጨፍጨፍ አላዳነውም እና የኦሮሞ ወረራ ያጋለጠው ነገር ቢኖር የአማራውን ቆሻሻ ባህል መነጸር ነው የኦሮሞ ወረራ ለኔ። ለመሆኑ ይሄ የኢትዮጵያ ድክመት ምንድን ነው? ከኢትዮጵያውያን አልፎ በተለይ የአማራው ድክመት ምንድን ነው? እንግዲህ ግራኝ ኢትዮጵያን ያፈረሳት ከ13,000 ባነሱ ወታደሮች ነው። ግን እንግዲህ አስቡት 12,600 ወታደሮች ናቸው ሽምብራ ኩሬ የሚባለው ጦርነት ላይ የተዋጉ። እነዚያን 12,600 ወታደሮች በኢትዮጵያ አውራጃዎች ብናሰራጫቸው በአንድ ወረዳ ምናልባት 10 ወታደር ቢኖር ነው። እና ለምንድን ነው እንደዚህ በቀላሉ አገሩ ፍርክስክሱ ይወጣ? አንዱ የኢትዮጵያ ጉራማይሌ ባህል ነው። አገሩ በድቡሽት ላይ የቆመ ነው። ኢትዮጵያ ብዙ ጉራማይሌ ነገድ፣ ሃይማኖት፣ ባህልና ቋንቋ ያላቸው ሰዎች የሚኖሩባት ሀገር ነበረች። ይህ የባህል የቋንቋ የሃይማኖት መለያየት ኢትዮጵያን ለውጭ ጣልቃ ገብነትና ወረራ አጋልጧታል። የኢትዮጵያ መንግስት ቢጠነክርም የተማከለ አስተዳደር አልመሰረተም ነበር። የኢትዮጵያ የተለያዩ አውራጃዎች በማዕከላዊ መንግስት ስር ቢጠቃለሉም አብዛኛዎቹ የሚተዳደሩት በተለይም ሙስሊሞች በሚበዙባቸው አውራጃዎች በአካባቢው ባላባቶች ነበር። እነዚህ ባላባቶች ታማኝነታቸው እንደ ማዕከላዊ መንግስቱ ጥንካሬ በየጊዜው የሚቀያየር ነበር። ንጉሱ ጠንካራ ከሆነ ግብር እየከፈሉ ይኖራሉ፣ ታማኝ ሆነው ይኖራሉ። ንጉሱ ሲደክም ግን ያምፁ ነበር። ወይንም ደግሞ የኢትዮጵያ መንግስት ክንድ ሲዝል በቀላሉ ለወራሪ ይገባሉ።
የማዕከላዊ መንግስቱን ያዳከመው በተለይ ደግሞ ለግራኝ ጥሩ ምቹ ሁኔታ የፈጠረለት ይሄ ዥጉርጉር ጉራማይሌ ባህል ነው። በድቡሽት የቆመ ሀገር መሆኑ ነው። ሌላም አይነት ክፍፍል አለ። አባባህሪ እንደሚነግሩን ከነገድ ከቋንቋና ከሃይማኖት ክፍፍል በተጨማሪ በኢትዮጵያ ሕዝብ መካከል የነበረው የመደብ ክፍፍል ለኦሮሞ ወራሪዎች ምቹ ሁኔታ ፈጥሮላቸዋል። ወረራው ሲፈጸም የነበሩት የአይን ምስክር አባባህሪ የአማራ ሕዝብ ለኦሮሞ ጥቃት ተጋላጭ የሆነው ሕዝባችን 10 ጾታ ስለተከፋፈለ ነው። ከእነርሱም ውስጥ 9ኙ ጾታ ከውጊያ አይቀርቡም፣ በፍርሃታቸውም አያፍሩም። 10ኛው ጾታ ግን የተቻለውን ያህል ይዋጋል፣ ይጋደላል ብለው ይነግሩናል። በተቃራኒው ላይ የጠቀሱት 10 መደቦች በኦሮሞ ዘንድ የሉም። ባህሪን ለመጥቀስ ያህል ጋላ ግን እነዚህ ያነሳናቸው 9 ወገኖች የሉበትም። ሁሉም ከደቂቅ እስከ ልሂቅ ለውጊያ የሰለጠኑ ናቸው። ስለዚህ ያጠፉናል፣ ይፈጁናል ይላል። ሁላችንም እንደምናውቀው ይሄ ችግር እስከ ዛሬም አለ። አማራው በህልውና ችግሩ በመከራው እኮ አንድ ሊሆን አልቻለም። ይሄ ሁላ መዋረድና የዘር ፍጅት እየተፈጸመበት አንድ ሊሆን አልቻለም። የፋኖውን ትግል ያደናቀፈ ያለው እንደውም ባንዳው አማራ ነው። የኢትዮጵያ ሆነ የአማራ በተለየ ጥላቶች የአማራውን ባንዳ ሳይዙ አንድም ጊዜ አማራውን አጥቅተው አያውቁም። ኦሮሞን ለዛሬ አሁን ለደረስንበት ያበቃው ይኸው የባንዳዎች አፍራሽ ሚና ነው። ኦሮሞ የአማራውን እና የጋፋቱን ገበሬ እየቀጠቀጠ እያሰደደ መሬቱን የአማራውን ርስት ለኦሮሞ ወራሪዎች ሰፈራ ያመቻቸው ሱስኒዮስ ነው። ከወገኖቹ ከቤተሰቡ ጋር በስልጣን ሽኩቻ ምክንያት ተጣልቶ ጦርነት በሚያደርግበት ጊዜ ኦሮሞዎች በደንብ አድርገው ነው የተጠቀሙበት እና ያ ችግሬው ዛሬም አለ። አማራውን የሚገለው አማራው ነው። በባንዳነት ከተሰለፈው በመለስ ያለውም በፋኖው እና በኦሮሞማው ኃይል መካከል የሚደረገውን ጦርነት ልክ በህንድና በፓኪስታን መካከል የሚደረግ ጦርነት ወይም በፍልስጤምና በእስራኤል መካከል የሚደረግ ጦርነት አስመስሎ የእሱ ጦርነት እንዳልሆነ የማያገባው አስመስሎ ነው የሚያየው። ዝም ብሎ ዳር ላይ ቁሞ ነው የሚያየው። ሁሉም አማራ ባይሆንም አብዛኛው 99.9% አማራ እንደዚያ ነው። በአባባህሪ ዘመን ከ10ሩ 9ኙ እንደዚያ ነበር። አሁን ግን ከ100ው 99% ዝም ብሎ ይሄን በሌላው መስዋዕትነት ነፃ ለመውጣት የተቀመጠ ነው እና ይሄ ችግር ነው አገር አልባ ያደረገን። ይሄ ውስጣዊ ድክመት ነው አገር አልባ ያደረገን። ይሄ ፍርሃት ነው አገር አልባ ያደረገን። እግዚአብሔር ያመጣቸው ስለሆኑ እኛ መመለስ አንችልም። አገራችንን ለቀን ሌላ ሀገር እንሂድ፣ 5000 እና 6000 ዓመት ከኖርንበት ርስታችን ወደ ሌላ ሀገር እንሂድ የሚሉ ነበሩ። ዛሬውን ጋሽ ተክሌ አንተና ጋሽ አበባው አንድ ሚዲያ ላይ ቀርባችሁ ይህንኑ ሀሳብ የሚያንጸባርቁ ሰዎች እንዳሉ አይተናል። ብዙ 10,000 ሰዎች በሚያዩት ሚዲያ በግልጽ አስተሳሰብ ተንጸባርቋል። ዘመኑ ረዝሟል እና ስለዚህ አማራ መንፈሳዊና ቁሳዊ ኃይሉን ጨርሷል፣ ርስቱን ማስመለስ የለበትም ነው ያለች። ነገር ግን የዘመኑ መርዘም አይደለም። ገና እነዚህ ኦሮሞ የሚባል ወራሪ ህዝብ ሲመጣ ወዲያው ሲመጡ ጀምሮ ለቀን ሀገራችንን እንሂድ አንችልም የሚሉ ነበሩ እና እንደዚህ ያለ ትጥቅ አስፈቺ ወኔ ሰላቢ አስተሳሰብ ያላቸው በሌላው ትከሻ የሚኖሩ አማራዎች ዛሬውም አሉ፣ ፊትም ነበሩ። ይሄ ነው ሀገር አልባ ያደረገን፣ ይሄ ነው ለህልውና ችግር የዳረገን። ሌላው ኦሮሞዎችን የረዳው እልባት ያልተገኘለት ኢትዮጵያን ለውጭ ጣልቃ ገብነትና ለወረራ ያጋለጣት የእርስ በርስ ሽኩቻ ነው ወይም የእርስ በርስ ጦርነት የስልጣን ሽኩቻ ነው። የግራኝ ጦርነት ካስከተላቸው የፖለቲካ ለውጦች ውስጥ መኳንንቱ ለንጉሱ የነበራቸው ክብር መቀነስና የንጉሱ ስልጣን መሸርሸር አንዱ ነው። ምንም እንኳ ይሄ ቀደም የጀመረ ቢሆንም ድህረ ግራኝ ወረራ ተባብሶ ነው የቀጠለ። የንጉሱ ስልጣን ሲሸረሸር የመንግስት ስልጣን ይሸረሸራል።
ከ1559 ጀምሮ እስከ 1632 ድረስ ማለት ከአፄ ገላውዲዮስ ዘመን እስከ ጎንደር ከተማ እስከሚቆረቆር ድረስ የነበረው የፖለቲካ ውዥንብር እና የእርስ በርስ ጦርነት ዋና ምክንያቱ ይህ ነው። የኦሮሞ ጎሳዎችን የጠቀመ አንዱ ይህ ነው። ነገስታቱ ስልጣናቸውን ለማስከበር ከአንዱ አውራጃ ወደ አንዱ አውራጃ ከአንዱ አውራጃ መስፍን ጋራ እና ከሌላው ጋራ ሲዋጉ እነሱ አገሩን ለመውረርና በቋሚነት ለመስፈር ቻሉ። ለንጉሱ አንታዘዝም ከማለትም አልፈው ንጉሱን እስከ መግደልም እንደደረሱ እናውቃለን። አፄ ዘድንግል በዚህ ሁኔታ ነው የሞቱ። ነገር ግን አንዳንዱ ነገስታቶችም እጅግ በጣም ደካሞች እንደነበሩም ከታሪክ እንረዳለን። ወታደሮችና የአውራጃ ገዢዎች ከፈጠሩት ትርምስ በተጨማሪ ነገስታቱ በተለይም ደግሞ አፄ ልብነ ድንግልና አፄ ሰርፀ ድንግል በተለያየ ጊዜ ያሳዩት ድክመት ለኢትዮጵያ መበታተንና ለአማራ መጠቃት ከፍተኛ አስተዋጽኦ አድርጓል። ከ1579 ዓመተ ምህረት በኋላ ያለው የሰርፀ ድንግል 17 ዓመታት የስልጣን ዘመን አላግባብ የባከነ አሳዛኝ ጊዜ ነው። በአዲቆሮ ጦርነት በቱርኮችና በባንዳው ባህረ ነጋሽ ይስሐቅ ላይ ያገኘውን አንጸባራቂ ድል ክብርና ዝና ሳይጠቀምበት ቀረ። አንደኛው የባከነው ድል ምጽዋንና አርቂቆን ሳይዝ መቅረቱ ነው። ይህም ቱርኮች ምጽዋን ለሚቀጥሉት 300 ዓመታት ለመያዝ አስቻላቸው። ሁለተኛው የመኳንንቱን ኃይል የሚገድብ አዲስ የአስተዳደር ሕግ ሳያወጣ መቅረቱ ነው። የመኳንንቱን ስልጣን ለመገደብ እንደ ሰርፀ ድንግል ጥሩ አጋጣሚ የተፈጠረለት መሪም አልነበረም። ነገር ግን እድሉን ሳይጠቀምበት ቀረ። ሌላው ያባከነው እድል የተበታተኑትን አውራጃዎች መልሶ አንድ ሳያደርጋቸው መቅረቱ ነው። የሰርፀ ድንግል የመሪነት ድክመት ጎልቶ የወጣው ከአዲቆሮ ጦርነት በኋላ ኢትዮጵያን መልሶ አንድ ለማድረግ የወጣውን የዘመቻ ዕቅድ ሲሰርዘው ነው። ሌላው የሰርፀ ድንግልን የችሎታ ማነስ፣ የመሪነት ድክመት የሚያመለክተው ለቤተ መንግስቱ ለመንበረ መንግስቱ የመረጠው ስፍራ ነው። ሰርፀ ድንግል ከአዲቆሮ ጦርነት በኋላ ቋሚ መቀመጫውን በጉባኤ አደረገ። ጉባኤ ጎንደር ኢንፍራንስ ውስጥ የሚገኝ የስፍራ ስም ነው። ጉባኤ የኦሮሞ ጎሳዎች በተደጋጋሚ ከሚዘርፏቸውና ከሚወሯቸው አውራጃዎች በጣም ይርቃል። ንጉሱ በቋሚነት ከጉባኤ መቀመጡ ከማዕከላዊ መንግስት ቁጥጥር ውጭ የነበሩትን አውራጃዎች ለማስመለስም ሆነ ለወረራና ለዘረፋ የተጋለጡትን አውራጃዎች ለመከላከል አስቸጋሪ እንዲሆን አደረገው። በኦሮሞ ወረራ ምክንያት ከመንግስት ቁጥጥር ውጭ የሆኑትን አውራጃዎች መልሶ በንጉሱ ግዛት ስር ለማድረግ የተደረጉትን አገር መልሶ የማቅናት ዘመቻዎች እስከ አፄ ምኒልክ ዘመን ድረስ ፍሬ አልባ ያደረጋቸው ዋናው ምክንያት ከስልጣን ሽኩቻ ጋር በተያያዘ ኢትዮጵያ ውስጥ ይደረግ የነበረው ትርጉም አልባ የእርስ በርስ ጦርነትና ደም መፋሰስ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ የስልጣን ሽኩቻው የእርስ በርስ ለክብርና ለስልጣን ከሚደረገው ጦርነት በተጨማሪ ሌላም ክፍፍል ተፈጥሯል ወይም የተባባሰ መጥቷል። ከፖለቲካው ሽኩቻ፣ ከመደብ መከፋፈል፣ ከነገድ ከባህልና ከቋንቋ ልዩነቱ በተጨማሪ ኢትዮጵያን የሃይማኖት ክርክርና ሁከት ተለይቷት አያውቅም። የሃይማኖቱን ችግር ያባባሰው የአውሮፓ ሚስዮናውያን ጣልቃ ገብነት ነው። የመካከለኛው ዘመን በኢትዮጵያና በአውሮፓ የባህል የሃይማኖትና የፖለቲካ የሁለትዮሽ ግንኙነት ታሪክ አዲስ ምዕራፍ የተከፈተበት ጊዜ ነው። አውሮፓውያን ወደ ኢትዮጵያ መምጣት የጀመሩት በ14ኛው ምዕት ዓመት መጨረሻ ጀምሮ ነው። ይህ ግንኙነት በአፄ ገላውዲዮስ ዘመን ለነበረው የኢትዮጵያና የፖርቱጋል ወታደራዊ ትብብር መሰረት ጣለ። የግራኝን ስልጣን ዘመን ያሳጠረው ይህ ትብብር ነው። ነገር ግን የፖርቱጋል ወታደሮችን አሰር ተከትለው የመጡ ኢየሱሳውያን በኢትዮጵያ ከፍተኛ የሃይማኖት ክፍፍል እንዲፈጠር አደረጉ። በዘመኑ የነበረው የሃይማኖት ክፍፍል የፖለቲካውን አለመረጋጋት አባባሰው። በተለይም ደግሞ ሱስንዮስ በነገሰ ማግስት እና የካቶሊክ ሃይማኖትን ብሔራዊ ሃይማኖት አድርጎ ባወጀበት በ1622 እና ከዚያ በኋላ ባለው 10 ዓመት ከፍተኛ የሆነ የእርስ በርስ ጦርነት እና ደም መፋሰስ ደርሶ ነበር። ከ17ኛው ምዕት ዓመት አጋማሽ ጀምሮ የኢትዮጵያ ቤተ ክርስቲያን በሃይማኖት ምክንያት ለሁለት ተከፍላ ነበር። የሃይማኖት ክፍፍሉና በዚህ ምክንያት የሚፈጠረው ሁከት
በአፄ ኢያሱ ዘመን የከፋ ደረጃ ደርሶ ነበር። በጎንደር ከተማ የሃይማኖትና የፖለቲካው ሽኩቻ ኢያሱ ከሞተ በኋላ ስለተባባሰ እና አርያና ሌሎችም አካባቢዎች ከመንግስት ቁጥጥር ውጭ ሆኑ። የአማራ የህልውና አደጋ የዚህ ሁሉ ችግር ድምር ውጤት ነው። ዛሬ በአማራው ላይ የሚደረገው ጦርነት እንግዲህ መሰረቱ ይሄ ነው። አፄ ምኒልክ በኦሮሞ ወራሪዎች የፈረሰውን አገር መልሰው አንድ ለማድረግ ቢችሉም በቀድሞ ዘመን የተተከለውን ችግር ሳይቀርፉት አለፉ። ምኒልክ የአማራውን የዘመናት የፍትህ ጥያቄ አዳፍነው ገዳይና ሟችን፣ ወራሪና ተወራሪን በድቡሽት ላይ በቆመ አገር በአንድ ላይ እንዲኖሩ አድርገው እውነተኛ እርቅ ሳይፈጸም ጊዜ ጠብቆ የሚፈነዳ ፈንጂ ቀብረው አለፉ። ኢትዮጵያ በኦሮሞ ወረራ የደረሰባትን ስብራት ሳይጠግኑት ለአማራ ዕዳ በማውረስ የስልጣን ዘመናቸው ተጠናቀቀ። ምኒልክ ኦሮሞዎች በአማራ ርስት እንደ ዋርካ ሰፍተው እንዲኖሩ ከመፍቀድም አልፈው ስልጣን የሰጧቸው ለነሱ ነው። የምኒልክን ቸርነትና የደግነት መንገድ ኦሮሞዎች በፍጹም ጥላቻ መለሱት። እህል ላበደረ አፈር፣ ወርቅ ላበደረ ጠጠር እንዲሉ የምኒልክን ደግነት፣ ቸርነትና ውለታ በክፋትና በጥላቻ መለሱት። ንጉሱ በሕይወት ያሉ እስከሚመስለን ድረስ ዳውን ዳውን ምኒልክ እንደሚሉ የምናውቀው ነው። አፄ ኃይለ ሥላሴም ከምኒልክ ስህተት ሳይማሩ በስህተት ላይ ስህተት እየጨመሩ የአማራን ችግር የበለጠ እያወሳሰቡ ቀጠሉ። ብዙ ኦሮሞዎችን በከፍተኛ የውሳኔ ሰጭነት ስፍራ አስቀመጧቸው። ቀጥሎም የአማራ ገበሬ በሚከፍለው የትምህርት ግብር በሚተዳደሩ የትምህርት ተቋማት ውስጥ ያሉ ቀዳማዊ ኃይለ ሥላሴ እንደ ነብር ስጋ የሚቀልቧቸው ክብር የበዛባቸው የኦሮሞ ተማሪዎች ወራሪውን የኦሮሞ ሕዝብ ተወራሪ፣ ተወራሪውን የአማራ ሕዝብ ወራሪ የሚያደርግ የሐሰት ትርክት ጽፈው በአማራ ሕዝብ ላይ የዘር ፍጅት በግልጽ መቀስቀስ ጀመሩ። ታሪኩን የማያውቅ ለአባቱ ገዳይ ይዘፍናል እንዲሉ ታሪካቸውን የማያውቁ ጥራዝ ነጠቅ የአማራ ባንዳዎችም ይህንን የሐሰት ትርክት አስተጋቡት። በገዛ ወገናቸው የዘር ፍጅት ቅስቀሳ ቀሰቀሱ። ኢትዮጵያ አፄ ምኒልክ በሚባል የአማራ ንጉሥ በግፍ የተፈጠረች መፍረስ ያለባት የብሔር ብሔረሰቦች እስር ቤት ናት ብለው ደመደሙ። ይህ የዘር ጥላቻ ቅስቀሳ በጸረ አማራ አስተሳሰብ ላይ የተመሰረተ አብዮት የሚባል የነውጥና የሽብር ፖለቲካ ፈጠረ። መጨረሻም በደርግ ዘመን የመንግስት ስልጣን በጥላቻ ባበዱ፣ በነገድ ፖለቲካ በነደዱ ጸረ አማራ የኦሮሞ ነገዳውያን ቁጥጥር ስር ወደቀ። የአማራን ደም ማፍሰስ እንደ ዋና የፖለቲካ ግብ በሚያዩ በትግሬ ወያኔዎች የስልጣን ዘመን ደግሞ ጸረ አማራነት የህገ መንግስት፣ የአስተዳደር፣ የትምህርት፣ የፖለቲካ መሰረት ሆነ። አማራን ማፈናቀል፣ መግደልና መዝረፍ እንደ ተራ የተፈጥሮ ሁነት ብቻ ሳይሆን እንደ መብት የሚታይ ጉዳይ ሆነዋል። ለማጠቃለል ያህል ሐኪሞች ለበሽተኞች ሁለት አይነት መድኃኒትና ሕክምና ያዝዛሉ። የበሽታው መንስኤ እስከሚታወቅ ድረስ ምልክቱን በማየት ማስታገሻ መድኃኒት ለበሽተኛው ያዝዛሉ። በመቀጠልም በሽታው ፈጽሞ እንዲጠፋ በሽታውን የፈጠረውን ጠንቅ ከስሩ ነቅሎ የሚያጠፋ መድኃኒት ያዝዛሉ። ከፍ ሲልም ቀዶ ጥገና ያደርጋሉ። የበሽታው መንስኤ ካልታወቀ ወይንም ሊድን የማይችል ደዌ ከሆነ ሊያደርጉ የሚችሉት የህመም ማስታገሻ መድኃኒት ለበሽተኛው በቋሚነት ማዘዝ ነው። ብዙ ጊዜ ይህ የበሽተኛውን ስቃይ ከማራዘም ያለፈ ፋይዳ የለውም። ችግሩን በዘላቂው አይፈታም። የበሽተኛውንም ሞቱን አያስቀረውም። ከዚህ ሲከፋም ሐኪሙ ጥራዝ ነጠቅ ከሆነ በሳምባ ምች በሽታ የተጠቃውን ሰው ያመመህ ልብህን ነው ብሎ የልብ ቀዶ ጥገና በማድረግ በበሽታ ላይ በሽታ በመጨመር ሞቱን ያፋጥነዋል። የኢትዮጵያ የፖለቲካ ችግርም በተለይ የአማራው የህልውና ችግርም የተወሳሰበው የሌለውን ችግር አለ ያለውን ችግር የለም ብለው ጥራዝ ነጠቆችና የአማራ ፈሪ ባንዳዎች ውሉን ስላጠፉብን፣ በችግር ላይ ችግር በመከራ ላይ መከራ ስለፈጠሩብን ነው። የገጠመንን ችግር በዘላቂው ለመፍታት መጀመሪያ ጥልቅ የሆነ የችግር ሀተታና ትንታኔ መስራት ያስፈልገናል። ግን ባለፉት 500 ዓመት ገደማ ሲደረግ የነበረው እንደዚህ አልነበረም፣ የሚጠይቅ አልነበረም። ለምንድን ነው ቢያንስ በአባ ባህሪ ዘመን ከተደረገው ወደ ራስ ማየት፣ ወደ ኢትዮጵያ ችግር ማየት? ለምንድን ነው የተሸነፍነው? ለምንድን ነው መከራችን የከፋው?
መቼ ነው መከራችን የጀመረው? ማን ነው የጀመረው? የሚል ጥያቄ ያደርጉ ነበር። ከዚያ በኋላ ግን ምንም አይነት ሙከራም እየተደረገ አይደለም። እንደውም በስህተት ላይ ስህተት እየተጨመረ ነው የመጣ። አማራ ከገጠመው የህልውና አደጋ ለመውጣት ወደ ውስጥ መመልከት አለበት። ለህልውና አደጋ የተጋለጠው በውስጣዊ ችግር፣ በድክመቱ ምክንያት ነው። የግራኝንም ሆነ የኦሮሞ ኖራ የፈጠረው የአማራ ውስጣዊ ችግር ነው። ይህ ውስጣዊ ችግር ዘላቂ መፍትሄ ካልተፈለገለት እንደ ባለፈው 500 ዓመት ሁሉ ወደፊት አማራ ሰላም፣ ደስታና ጤና እንደ ሰማይ እንደራቀው ይኖራል። ስለዚህ ብልህ ያለፈውን አይረሳም እንዲሉ ወደ ታሪካችን መመለስ አለብን። ስለዚህ ዛሬ በአማራው ላይ የታወጀው ጦርነት የጸረ አማራነት ዘር ታሪክ ከ16ኛው መቶ ክፍለ ዘመን እንደሚጀምር በግልጽ አይተናል። ስለዚህ ችግራችን የጀመረ የዛሬ 50 ዓመት ነው። በተለይ ደግሞ አብይ አህመድ ሲመጣ ነው። ወይንም ደግሞ በአድዋ ጦርነት ጊዜ ያሸነፍናቸው ነጮች ፈተው የለቀቁብን ነገዳውያን የፈጠሩት ችግር ነው የሚሉት የአማራውን ችግር በማድበስበስ ዘላቂ ሰላም እንዳይመጣ አማራው እንዳነባ እንደደማ እንዲኖር የሚፈልጉ ጸረ አማራ መሆናቸው ታምኖ አማራው ለዚህ 450 ዓመት አብሮት ለኖረ ችግር ዘላቂ መፍትሄ መፈለግ አለበት። ርስትን በዘላቂነት ከማስከበር ባነሰ ግብ ይሄ የአማራ የተወሳሰበ ችግር ይፈታል ብዬ አላምንም። ባንዳነትን ከአማራው ህብረተሰብ ነቅሎ ከመጣል ባነሰ ግብ የአማራው ችግር ይፈታል ብዬ አላምንም። ባንዳዎች ተጠያቂ ካልሆኑ ሁል ጊዜ የጠላት መፍለጫና መቁረጫ ሆነው ሲያደሙን እንደሚኖሩ እሙን ነው። አመሰግናለሁኝ። በአጭሩ ያቀረብኩት ጽሁፍ ይህንን ይመስል ነበር። እናመሰግናለን ፕሮፌሰር። አድማጭ ተመልካቾቻችን የዛሬውን ዝግጅት በዚሁ እንቋጫለን። በሌላ ጊዜ በተመሳሳይ ዝግጅት መልሰን እስክንገናኝ በዚሁ እንሰናበታለን። ሰላም ቆዩን።